ሰላም ተማሪዎች እንዴት አላችሁ? ዛሬ ይዤላችሁ የመጣሁት እንግዲህ የዘጠነኛ ክፍልን ፊዚክስን የዩኒት 7ን የማጠቃለያ ጥያቄዎች አብረን የምንሰራበት ነው የሚሆነው። ኢንድ ኦፍ ዩኒት ኩዌስችንስ ኤንድ ፕሮብለምስ የሚለውን በደንብ አድርገን እንሰራለን። ይህም እንግዲህ ዩኒት 7 ላይ ያለውን አጠቃላይ እስካሁን የሰራናቸውን ሐሳቦች ለማጠቃለል ያግዛችኋል። ቪዲዮውንም ያዘጋጀሁላችሁ እኔ ቢልልኝ አማረ ነኝ ከሳቋማ። እንግዲህ ሳቋማ ሁልጊዜም ቢሆን እናንተን በቀላል መልኩ ትምህርትን መረዳት የምትችሉበትን ዝግጅት አዘጋጅቶ በጣም ብዙ ነገሮችን ወደ እናንተ ይዞላችሁ ቀርቧል። ስለዚህ በቴሌግራም በዩቲዩብ እና እንደዚሁም ደግሞ በዌብሳይታችን በመግባት ጆይን በማድረግ ከስር የምንለቃቸውን ቪዲዮዎች እንድትከታተሉ ከወዲሁ አሳስባችኋለሁ። ወደ መጀመሪያው ክፍል እንሄዳለን። የመጀመሪያው ክፍል ፓርት 1 መልቲፕል ቾይስ ነው፣ የምርጫ ጥያቄዎች ናቸው። ስለዚህ እነዚህን የምርጫ ጥያቄዎች እንሰራለን። የመጀመሪያው ጥያቄ which one of the following best defines temperature? ከሚከተሉት ውስጥ እንግዲህ ቴምፕሬቸርን የተሻለ የሚገልጸው የትኛው ነው የሚለን ቴምፕሬቸር is ይልና ከዛ a the degree of hotness or coldness of a body, b the measure of the average kinetic energy of a molecule in a body, c the measure of a total kinetic energy of a molecule in a body, d a and b, e a and c ነው የሚለን። አሁን የትኛው ይመስላችኋል እናንተ? ይሄ እንግዲህ ስለ ቴምፕሬቸር ወይም ስለ መጠነ ሙቀት ስናወራ ከዚህ በፊት እንዳልነው መጠነ ሙቀት የምንለው የአንድ ነገር የመሞቅና የመቀዝቀዙን ሁኔታ ለመግለጽ የምንጠቀምበት ነው። ይሄ አንዱ ኦፕሽን ነው። ስለዚህ ኤ መልስ መሆን ይችላል። ቢን ነው። ቢ ደግሞ the measure of the average kinetic energy of a molecule in a body። ስለዚህ ይሄ ማለት የአቬሬጅ የሆነ ወይም ደግሞ አማካኝ የሆነ የእንቅስቃሴ ጉልበት ሞለኪውሎች ውስጥ ያለው ነገር ነው የሚለን። ይሄም ትክክል ነው። ምክንያቱም ቴምፕሬቸር ስንል አንድ አካል ውስጥ የተለያዩ ሞለኪውሎች ወይም ፓርቲክሎች በሚያደርጉት እንቅስቃሴ ምክንያት የሚፈጠር የኬኔቲክ ኢነርጂ ወይም ደግሞ የሚፈጠር የእንቅስቃሴ ጉልበት ወደ ሙቀት ጉልበት ተቀይሮ የሚመጣውን ፓርት ስለሆነ ስለዚህ ኤ እና ቢ አማራጭ ይሆናሉ። ሲን ስናየው ደግሞ the measure of the total kinetic energy አለን። ስለዚህ ቶታል ኬኔቲክ ኢነርጂ ወይም ደግሞ አጠቃላይ የእንቅስቃሴ ጉልበቱን ከወሰድን ደግሞ ሂት ወይም ደግሞ ሙቀት ይሆናል። ሙቀትና መጠነ ሙቀት ደግሞ ሁለቱ የተለያዩ ነገሮች ናቸው። እንግዲህ በሙቀትና በመጠነ ሙቀት መካከል ያለው ልዩነት ማወቅ ከፈለጋችሁ ሂት ኤንድ ቴምፕሬቸር የሚል ቪዲዮ ሰርችላችኋለሁ ከዚህ በፊት። ስለዚህ እሱን በደንብ ብታዩት ትረዱታላችሁ። ባጭሩ ግን ቴምፕሬቸርን ስናስብ ሁሌም አቬሬጅ ኬኔቲክ ኢነርጂን ታሳቢ ማድረግ አለባችሁ። ስለዚህ አማካኝ ኬኔቲክ ኢነርጂን ነው የምንወስደው። ከዛ ውጭ ግን ሂት ካልን ወይም ደግሞ ሙቀቱን ከፈለግን ደግሞ ሙሉውን ወይም ደግሞ አጠቃላዩን እንወስዳለን ማለት ነው። ስለዚህ በዚህ መሰረት መልሳችን ኤ እና ቢ የያዘው ዲ ይሆናል ማለት ነው። ሁለተኛ ጥያቄ which one of the following instrument is used to measure the temperatures of a body? ስለዚህ የአንድን አካል መጠነ ሙቀት ለመለካት የሚያገለግለው መሳሪያ የትኛው ነው ይለናል። ኤ አኒሞሜትር፣ ቢ ባሮሜትር፣ ሲ ሃይድሮሜትር፣ ዲ ቴርሞሜትር ይላል። ይሄ በጣም ቀላል ነው። የተለያየ ቪዲዮም ላይ ተናል። ቴርሞሜትር ይሆናል። ሶስተኛ ጥያቄ in constructing a thermometer it is necessary to use a substance that እንግዲህ ቴርሞሜትር ዲዛይን ለማድረግ ስንፈልግ ምን አይነት ማቴሪያሎችን መጠቀም አለብን ነው የሚለን። ኤ expands or contracts with changing temperature, b remains constant while heating or cooling, c explode while heating, d none of the above ይለናል። አሁን የትኛው ነው እናያቸው። እንግዲህ እንደሚታወቀው ቴርሞሜትርን ዲዛይን ማድረግ ስንፈልግ ወይም መስራት ስንፈልግ ቴርሞሜትር ምን ያስፈልገናል ብለናል። ልክ ቴምፕሬቸር ወይም መጠነ ሙቀቱ ከፍና ዝቅ ሲል አብሮ የማቴሪያል ፕሮፐርቲያቸው ከፍና ዝቅ የሚሉ ማቴሪያሎች ያስፈልጉናል። ስለዚህ በዛ መሰረት ነው የምንሰራው ብለን የተለያዩ ቴርሞሜትሮችን አይተናል። ስለዚህ ኤ expands or contracts with changing temperature የሚለው ትክክል ይሆናል። ቢን ስናይ ደግሞ remains constant while heating or cooling ይሄ ደግሞ ስህተት ነው። ምክንያቱም ምንም አይነት ኢንፎርሜሽን አይሰጠንም ማለት ነው። ስለዚህ ቴርሞሜትር ከእንደዚህ አይነት ማቴሪያል መስራት አንችልም። ሲ explode while heating ስለዚህ ስናሞቃቸው የሚፈነዱ ከሆነ ደግሞ እነዚህ ጥቅም አይሰጡንም። ስለዚህ መልሳችን ኤ ነው ብለን መመለስ እንችላለን። አራተኛ ጥያቄ at what temperature do the Fahrenheit and Celsius scale read the same value? እንግዲህ በሴልሲየስ እና በፋራናይት ብናነበው ተመሳሳይ የሚሆነው የትኛው መጠን ነው ይለናል። ኤ 40 ዲግሪ ሴንቲግሬድ እና 40 ዲግሪ ፋራናይት። ይሄን እንግዲህ
ባጭሩ ለምሳሌ ልንገራችሁ። እንደዚህ አይነት ጥያቄ ስትሰሩ በተለይ የምርጫ ጥያቄ ከሆነ ቴክኒኮችን መጠቀም አለብን። አሁን የምታውቁት ነገሩን ውሰዱ። ለምሳሌ አሁን የሰው ልጅ መጠነ ሙቀቱን በዲግሪ ሴንቲግሬድ ስንለካው ወደ 37 ዲግሪ ሴንቲግሬድ አካባቢ ነው አይደለ? በዲግሪ ፋራናይት ስንለካው ደግሞ ወደ 98.6 ዲግሪ ፋራናይት አካባቢ ነው። ያ ማለት 37 እና 37 ዲግሪ ሴንቲግሬድ እና 96 ዲግሪ ፋራናይት እኩል ናቸው አይደለ? ስለዚህ 40 ዲግሪ ሴንቲግሬድ ከሆነ ፋራናይት ከፍ እንደሚል ይታወቃል። ስለዚህ 40 ዲግሪ ሴንቲግሬድ እና 40 ዲግሪ ፋራናይት እኩል እንደማይሆኑ ቶሎ ብላችሁ ማወቅ አለባችሁ። ኢቭን ካልኩሌሽን መስራት የለባችሁ እንደዚህ አይነት ነገር ላይ። ከዛስ ምን ይለናል? ቢ ኔጌቲቭ 40 ዲግሪ ሴንቲግሬድ እና 40 ዲግሪ ፋራናይት አለን። አሁን እነዚህም አይሆኑም። የመጀመሪያው ስራችን ምንድነው የሚሆነው? 32 ዲግሪ ፋራናይት ማለት እኮ ምን ያክል ዲግሪ ሴንቲግሬድ ነው? ዜሮ ነው አይደለ? 0 ዲግሪ ሴንቲግሬድ 32 ዲግሪ ፋራናይት መሆኑ ይታወቃል። ስለዚህ ከ32 ከፍ ካለ ዲግሪ ሴንቲግሬዱ ደግሞ ከዜሮ ከፍ ማለት ነበረበት አይደለ? ስለዚህ ይሄ ግን ኔጌቲቭ 40 ነው እያሳየኛለሁ። ስለዚህ ቢ መልስ አይሆንም ማለት ነው። ስለዚህ ኤ እና ቢን መልስ አይሆንም፣ ቼክ አናደርግም ወይም ካልኩሌሽን ውስጥ አናስገባም። ከዛ ሲን ስንሰራ ኔጌቲቭ 40 ዲግሪ ሴንቲግሬድ እና ኔጌቲቭ 40 ዲግሪ ፋራናይት አሁን ሁለቱም ኔጌቲቭ ናቸው አይደለ? የምናጣቅስበት ነገር የለም። ኦኬ ይሄን መልስ ሊሆን ይችላል እንለፈውና ዲን እንስራ። ዲ ላይ ስናይ 40 ዲግሪ ሴንቲግሬድ እና ኔጌቲቭ 40 ዲግሪ ፋራናይት እዩት። እንግዲህ 40 ዲግሪ ሴንቲግሬድ ሆኖ ጭራሽ ዲግሪ ፋራናይቱ ወደ ታች ተመለሰ አይደለ? ስለዚህ 0 ዲግሪ ሴንቲግሬድ እንኳን በትንሹ 32 ነው የነበረው። ስለዚህ ዲ መልስ አይሆንም። ስለዚህ ሌላ አማራጭ ከሌለ ሲ መልስ ነው ማለት ነው። በቃ ጊዜ ከሌላችሁ ወይም በእርግጠኝነት ሲን መልስ ማድረግ እንችላለን። ነን ምናምን የሚል አማራጭ ከሌለ በቃ ሲ መልስ ነው ማለት ነው። አሁን ሲን ቼክ እናድርግ ከፈለግን። እንደሚታወቀው ከዲግሪ ፋራናይት ወደ ዲግሪ ሴንቲግሬድ ከዲግሪ ሴንቲግሬድ ወደ ዲግሪ ፋራናይት ለመቀየር የተለያዩ ፎርሙላዎች አሉን። እነሱን በሌላ ቪዲዮ በደንብ አድርጌ ሰርቼላችኋለሁ። ኮንቨርዥን ቢትዊን ቴምፕሬቸር ስኬል የሚለውን ብታዩት የበለጠ ብዙ ነገር ማወቅ ትችላላችሁ። ስለዚህ ባጭሩ ቲኤፍ ወይም ደግሞ ወደ ዲግሪ ፋራናይት መቀየር ስንፈልግ 9/5 ሲባዛ ዲግሪ ሴንቲግሬድ ሲደመር 32 ነው የምናደርገው። ስለዚህ ዲግሪ ሴንቲግሬዱን በ9 እናባዛና ለ5 እናካፍለዋለን። ከዛ 32 እንደምርበታለን። አሁን ሲን ቼክ ብናደርገው ከዚህ ውስጥ 9/5 አለን ዲግሪ ሴንቲግሬዱ ምን ያክል ነው? ኔጌቲቭ 40 ነው። ከዛ ሲደመር 32 እናደርጋለን። ከዛ ልክ አያችሁት። ለምሳሌ አሁን 40 ለ5 ስላካፍለው መጀመሪያ። ስለዚህ ኔጌቲቭ 40 ለ5 ብታካፍሉት ኔጌቲቭ 8 ነው የሚመጣው። ኔጌቲቭ 8 እና 9ን ሁለቱም ብታባዟቸው ደግሞ ስንት ነው የሚመጣው? ኔጌቲቭ 72 ይመጣል። ኔጌቲቭ 72 ላይ 32ን ብትደምሩበት ኔጌቲቭ 40 ነው የምታገኙት። ስለዚህ አሁን አያችኋቸው ኔጌቲቭ 40 ዲግሪ ሴንቲግሬድ እና ኔጌቲቭ 40 ዲግሪ ፋራናይት ሁለቱም እኩል ናቸው በዚህ አጋጣሚ ማለት ነው። ስለዚህ ይሄንን መልስ ብለን መውሰድ እንችላለን። አምስተኛ ጥያቄ room temperature is about 20 degrees on the blank. A Kelvin scale, B Celsius scale, C Fahrenheit scale, D absolute scale ይለናል። እንግዲህ room temperature እንደሚታወቀው 20 ዲግሪ ምንድን ነው? 20 ዲግሪ ካለን በ20 ካለን በዲግሪ ሴንቲግሬድ ነው የምናውቀው ነው፣ ኖርማል ኮመን የሆነ ነገር ነው። ስለዚህ በዲግሪ ሴንቲግሬድ ወይም ደግሞ በዲግሪ ሴልሲየስ ይሆናል። ስለዚህ መልሳችን ቢ ነው የሚሆነው። ወደ ሌላ ዩኒቶች መቀየር ካለባችሁ ይህንን 20 ዲግሪ ሴንቲግሬድ ተቀይሮ መቀመጥ መኖር ይኖርበታል ማለት ነው። ስድስተኛ ጥያቄ thin strips of iron and zinc are welded together to form a bimetallic strip. እንግዲህ ዚንክ እና አይረንን አንድ ላይ በማጣመር ዌልድ ተደረጉ ወይም ተበይደው ተቀመጡ ማለት ነው በቀጭኑ። ከዛ በኋላ ምንድነው የሚለን? that bends when heated። ከዛ ሲሞቁ ቤንድ ያደርጋሉ። ቤንድ የሚያደርጉት ምክንያቱም የተለያየ ተርማል ኤክስፓንሽን ስላላቸው ነው። ይህን ደግሞ ተርማል ኤክስፓንሽንስ ኦፍ ማቴሪያልስ የሚለውን ቆንጆ ቪዲዮ ሰርቼላችኋለሁ። እሱም ብታዩ በጣም ብዙ ነገር ነው የምታተርፉበት። ስለዚህ ምን አለን? ከዛ then the iron is on the inside of the bend። አሁን አይረኑ አለ ቤንድ ካደረጉ በኋላ አይረኑ በውስጥ በኩል ሆነ፣ ልክ በዚህ በምታዩት መልኩ እና because a ምን ይለናል? ለምንድን ነው እንደዛ የሆነው? a it has higher coefficient of linear expansion, b it has higher specific heat, c it has higher temperature, d it has lower temperature። ስለዚህ ይሄ አይናችሁን ጨፍናችሁ የምትመልሱት ጥያቄ ነው አይደለ? ምክንያቱም ስለ ተርማል ኤክስፓንሽን አይተናል። ስለዚህ ተርማል ኤክስፓንሽን ላይ ደግሞ ተርማል ኤክስፓንሽን ኮኤፊሽንት የምንለው ነገር አለ። ከዛ በተገናኘ ይሄ የሆነበት ምክንያት ሁለቱ ማቴሪያሎች የተለያየ ሊኒየር ኮኤፊሽንት ኦፍ ኤክስፓንሽን አላቸው። ስለዚህ የአይረን ኤክስፓንሽኑ ትንሽ ስለሚሆን ዚንክ ትልቅ ኤክስፓንሽን ስላለው በጣም በውጭ በኩል ያለውን ቦታ ሸፍኖ ይዛል። አይረን ደግሞ ትንሽ ስለሆነ ኤክስፓንድ የሚያደርገው ልክ ወደ ውስጥ በኩል እጥፍ ይላል ማለት ነው። ስለዚህ ኤ ብለን መመለስ እንችላለን። ሰባተኛ ጥያቄ
which one of the following sets of temperatures are equivalent? አሁን ከሚከተሉት አማራጮች ውስጥ ተመሳሳይነት ያላቸው ዩኒቶች ወይም ስኬል የትኞቹ ናቸው ነው የሚላችሁ። ኤ 50 ዲግሪ ፋራናይት 10 ዲግሪ ሴንቲግሬድ እና 283.15 ኬልቪን፣ ቢ 68 ዲግሪ ፋራናይት 20 ዲግሪ ሴንቲግሬድ 341.15 ኬልቪን፣ ሲ 86 ዲግሪ ፋራናይት 30 ዲግሪ ሴልሲየስ and 187.15 ኬልቪን፣ ዲ ነን ይለናል። አሁን እንግዲህ ብዙ ጊዜ ነን የሚል አማራጭ ካለ ሁሉንም ቼክ ማድረግ ይኖርባቸዋል። ስለዚህ አሁን የመጀመሪያውን ስናይ 50 ዲግሪ ፋራናይት እና 10 ዲግሪ ሴንቲግሬድ ኦኬ፣ ይሄንን የሆነ ፎርሙላው ትንሽ ኮምፕሌክስ ስለሆነ ወይም ደግሞ በቀላሉ አሁን ሰብስቲት ለማድረግ ስለሚያስቸግር እሺ እንተው። ግን ከሴንቲግሬድ ወደ ኬልቪን ሁሌም መቀየሯ በጣም ቀላል ነች። ምንድነው የምናደርገው? ሴንቲግሬድ ላይ 273.15 ነው የምደምረው ወደ ኬልቪን ስቀይር። ስለዚህ እሱ ከሆኑ በዛ መሰረት ቼክ አደርጋለሁ። አሁን 10 ዲግሪ ሴንቲግሬድ ከሆነ 273 ብደምርበት ስንት ነው የሚመጣው? 283 አይደለ? ስለዚህ 283.15 ይለኛል። ይሄ ሊሆን ይችላል መልስ እንደ አማራጭ ይዘዋለሁ። ቢ ነው ያለው 20 ዲግሪ ሴንቲግሬድ ላይ ከሆነ ደግሞ 20 ላይ 273 ብትደምሩበት ስንት ነው የሚሆነው? 293 መሆን የነበረበት እዚህ ጋር 341 አለን። መልስ አይሆንም። በቃ ቢ መልስ አይሆንም። ከዛ ሲ ላይ መጣን። ሲ ላይ ደግሞ 30 ዲግሪ ሴንቲግሬድ ብሎ እዚህ ጋር ጭራሽ ቀነሰ 187 አለው። ስለዚህ 30 ላይ 273 እንደምርበት ወደ 300 ነው እንጂ ከፍ የሚለው 187 ያለው። ቢ እና ሲ መልስ አይሆንም። ስለዚህ መልሳችን ኤ ወይ ዲ ነው የሚሆነው። ስለዚህ ኤ ትሩ ከሆነ ዲ መልስ አይሆንም። ስለዚህ ኤ ነው ቼክ ማድረገው። 10 ዲግሪ ሴንቲግሬድ እና 283.15 ኬልቪን እኩል መሆናቸውን አይቻለው። ስለዚህ ከዲግሪ ፋራናይት ወደ ዲግሪ ሴንቲግሬድ ያሉትን ሁለቱን ቼክ ማድረግ ነው። ስለዚህ ዲግሪ ፋራናይቱን ደግሞ ወደ ዲግሪ ሴንቲግሬድ እንቀይረው። ያለ መቀየር እንደምናደርገው 5/9ኛ ከዛ ቲኤፍ ማይነስ 32 ያ ማለት ፋራናይቱ ላይ 32 እንቀንስና ከዛ በ5/9ኛ እናባዛዋለን። ቲኤፍ በዚህ ጊዜ 50 ነው። 50 ላይ 32 እንቀንሳለን። ከዛ 50 ላይ 32 ቀንሶ 18 ይመጣል። ስለዚህ 5 ሲባዛ በ18 ሲካፈል ለ9 ማለት ነው አይደለ? ስለዚህ 18 ለ9 መቀለል ስለሚችል 18 ለ9 ብታካፍሉት 2 ይመጣል። 2ን በ5 ብታባዙት 10 ይመጣል። ስለዚህ 10 ዲግሪ ሴንቲግሬድ ነው። ስለዚህ መልሳችን ኤ ነው ብለን መመለስ እንችላለን ማለት ነው። ወደ 8ኛ ጥያቄ እንሄዳለን። An annular thin ring of aluminum is cut from the aluminum sheet as shown below. ስለዚህ ጋር እንደምታዩት እንግዲህ ከአሉሚኒየም የተሰራች አንዲት ሪንግ አለች ወይም አንዲት ቀለበት አለች። when the ring is heated አሁን ይሄን ሪንግ በምታሞቁበት ጊዜ ምን ይሆናል ነው የሚለን። a the aluminum expands outward and the hole remains the same. አሉሚኒየም ወደ ውጭ እየሰፋ ይሄድና ሆሉ ግን እዛው ባለበት ሳይዝ ይቆያል ነው የሚለን። b the hole decreases in diameter ስለዚህ የሆሉ ዲያሜትር እየጠበበ ይመጣል ነው የሚለን። ከዛ ሲ the diameter of the hole expands with the same percent as any length of the aluminum ልክ ሌላው የአሉሚኒየም ክፍል አብሮ እየተስፋፋ እንደሚሄድ ሁሉ ሪንጉም አብሮ ውስጥ ያለው ቀለበ ወይም ደግሞ ውስጥ ያለው ቀዳዳውም አብሮ እየሰፋ ይሄዳል ነው የሚለን። ዲ linear expansion forces the shape of the hole to be elliptical ስለዚህ እየሞቀ በሚሄድበት ሰዓት ከሰርክል ወደ ኤሊፕቲካል ወይም ደግሞ ወደ ሞላላ ቅርጽ እየተቀየረ ይሄዳል ነው የሚለን። ስለዚህ የትኛው ነው ትክክለኛው መልስ? ሲ ነው የሚሆነው። ይሄን በደንብ አድርገን ከኤክስፓንሽንስ ኦፍ ማቴሪያልስ የሚለው ቪዲዮ ላይ በደንብ አድርገን አይተናል። ስለዚህ እሱ ላይ ብታዩት በጣም ብዙ ነገሮችን ትረዱበታላችሁ። ምክንያቱም ኤክስፓንድ የሚያደርገው ሊኒየርሊ ነው። ሁሉም ነገር በተመሳሳይ ሁኔታ ነው ኤክስፓንድ የሚያደርገው። ስለዚህ ክፍተት ቢኖረውም ወይም እንደዚህ አይነት ሆል ቢኖረውም ሆሉም አብሮ እየሰፋ ይሄዳል። ከዛ ደግሞ እየቀዘቀዘ ቢመጣ ማቴሪያሉ ሙሉ ነው ኮንትራክት የሚያደርገው ወይም ሙሉ ነው እየቀነሰ የሚመጣውና ስለዚህ ሁሉ ጊዜም ቢሆን ይሄንን ታሳቢ ማድረግ ይኖርባችኋል። አሁን ወደ ፓርት 2 እንሄዳለን። ሾርት አንሰር ነው፣ ባጭሩ የምናብራራበት ነው። what is temperature ስለዚህ ቴምፕሬቸር ወይ መጠነ ሙቀት ማለት ምን ማለት ነው? ይሄንን እንግዲህ በቪዲዮአችን በደንብ አድርገን ሰርተናል ከዚህ በፊት። ስለዚህ ቴምፕሬቸር የምንለው የአንድ ነገር የመሞቅና የመቀዝቀዙን ሁኔታ የሚነግረን ነው። ስለዚህ ቴምፕሬቸር is the measure of the average kinetic energy of the molecules in a substance and also indicate the degree of hotness or coldness of that substance. እንግዲህ ቴምፕሬቸር እያልን የምንጠራው ነገር የተለያዩ ነገራቶች ውስጣቸው ላይ ያለው የፓርቲክሎቹ አቬሬጅ ወይም ደግሞ አማካኝ እንቅስቃሴ ጉልበታቸው ሲሆን ይሄም ምኑን ይነግረናል? የአካል ምን ያክል እንደሞቀና እንደቀዘቀዘ ይነግረናል ብለናል። ስለዚህ የምርጫውም ጥያቄ ላይ ጥሩ አድርገን ስለተረዳን ይሄ ቀላል ነው የሚሆነው ለእናንተ። ከዛ ሁለተኛው ጥያቄ ደግሞ what are the causes for the rise of temperature in our environment? አካባቢያችን ላይ እንግዲህ
ከፍተኛ የሆነ የሙቀት እንዲጨምር የሚያደርጉ ነገሮች ምንድናቸው? መንስኤዎቹን ተናገሩ ነው የሚለን። ይሄን እንግዲህ ከዚህ በፊት ባሉ ቪዲዮዎቻችን በደንብ አድርገን ዲስከስ አድርገናቸዋል። ስለዚህ ዓለማችን ውስጥ ሙቀት እየጨመረ እንዲመጣ ከሚያደርጉ ነገሮች ውስጥ አንደኛው በርኒንግ ኦፍ ፎሲል ፊውልስ ነው። ስለዚህ የቅሪት አካል ነዳጅ፣ ያ ማለት እንደ ኮል ወይም እንደ ከሰል አይነት ነገሮችን፣ እንደ ኦይል፣ እንደ ናቹራል ጋዝ እንደዚህ አይነት ነገሮችን በምናቃጥልበት ጊዜ የሚፈጠር ነው። ሁለተኛው ምክንያት ደግሞ ዲፎረስቴሽን ነው። ዲፎረስቴሽን እንግዲህ የዛፍ ወይም የጫካ ምንጠራ ልንለው እንችላለን። ይሄም እጅግ አሳሳቢ የሆነ የዓለማችን የሙቀት መጠን እንዲጨምር ከሚያደርጉ ነገሮች ውስጥ የምንመድበው ነው። ከዚህ በተጨማሪ ደግሞ ኡርባናይዜሽን ወይም ደግሞ የከተማ መስፋፋትም አንዱ እንደ ዓለም ሙቀት መጨመር የሚወሰድ ነገር ይሆናል። ምክንያቱም በዚህ በኡርባናይዜሽን ወይም ደግሞ የከተማ መስፋፋት ጊዜ የተለያዩ ኢንዱስትሪዎች አብረው እየሰፉ ይሄዳሉ። ከኢንዱስትሪዎች የሚወጡ በጣም ብዙ በካይ ጋዞች ደግሞ ዓለማችን የሙቀት መጠኗ እንዲጨምር ያደርገዋል ማለት ነው። እነዚህን ምላሾች መስጣት እንችላለን። እናንተም ደግሞ ሌሎችን ከመጽሐፉም ያነበባችኋቸውን ከዚህ በፊት የሰራሁላችሁ በጣም ብዙ ነገሮች ስላሉ እነሱንም ታሳቢ በማድረግ መመለስ ትችላላችሁ። ሶስተኛው ጥያቄ ዲፋይን አብሶሉት ዜሮ ቴምፕሬቸር። አብሶሉት ዜሮ ቴምፕሬቸር ማለት ምን ማለት ነው? ስለዚህ ይህን ዲፋይን አድርጉ ነው የተባለው። ይህንንም ከዚህ በፊት በደንብ አድርገን አይተናል። አብሶሉት ዜሮ ቴምፕሬቸር እያልን የምንጠራው እያንዳንዳቸው ፓርቲክሎች እንቅስቃሴያቸውን የሚያቆሙበትና ምንም አይነት ሙቀት የማይኖርበት ሁኔታ ወይም ደግሞ የቅዝቃዜ መጠን ሲፈጠር ነው። ስለዚህ አብሶሉት ዜሮ ኢዝ ዘ ሎወስት ፖሲብል ቴምፕሬቸር፣ ያ ማለት በጣም ዝቅተኛው ልናገኘው የምንችለው መጠነ ሙቀት ሲሆን በዚህ ጊዜ 0 ኬልቪን ነው በኬልቪን ስንለካው። ከዛ በዲግሪ ሴንቲግሬድ ወይም በሴልሺየስ ስንለካው ደግሞ ኔጌቲቭ 273.15 ነው። እጅግ በጣም ከፍተኛ ነው ቅዝቃዜ መጠን ነው። ወይም በፋራናይት ከፈለጋችሁ ደግሞ ኔጌቲቭ 459.7 ዲግሪ ፋራናይት ይሆናል። ይህም እንግዲህ where all molecular motion theoretically stops and the system has minimal thermal energy እንግዲህ ሙሉ በሙሉ እዛ ጋር የሞለኪውሎቹ እንቅስቃሴ የሚቆምበትና ተርማል ኢነርጂው የማይኖርበት ወይም ደግሞ አለ ብለን ኮንሲደር የማናደርግበት ሌቭል ላይ ሲደርስ የሚያሳየን መሆኑን መረዳት ይኖርባችኋል። አራተኛ ጥያቄ what are the steam and ice points of water in Kelvin scale? በኬልቪን ስኬል ስቲም ፖይንት እና አይስ ፖይንት ያ ማለት ውሃ የሚፈላበት እና ደግሞ በረዶ የሚቀልጥበት ወይም ደግሞ ውሃ ወደ በረዶ ወይም ደግሞ ወደ ጠጣርነት የሚቀየርበትን ነጥቦች ግለጹ ነው የተባልነው። ይሄም በጣም ቀላል ነው፣ ከዚህ በፊት ያየናቸው ነገሮች ናቸው። ስለዚህ አይስ ፖይንት የምንለው ወይም ደግሞ ፍሪዚንግ ፖይንት ኦፍ ዋተር የምንለው እንደሚታወቀው 0 ዲግሪ ሴንቲግሬድ ሲሆን በኬልቪን ስንገልጸው ደግሞ 273.15 ኬልቪን ነው የሚሆነው። ስለዚህ በኬልቪን ነው የተጠየቅነው 273.15 ኬልቪን ይሆናል። ከዛ ደግሞ ስቲም ፖይንቱን ደግሞ ስንፈልግ 100 እንጨምርበታለን። ያ ማለት 373.15 ኬልቪን ይሆናል ማለት ነው። ስለዚህ በዚህ ሁኔታ መመለስ እንችላለን። አምስተኛ ጥያቄ what is the lowest possible temperature in nature? ስለዚህ በተፈጥሮ ልናገኘው የምንችለው ዝቅተኛው መጠነ ሙቀት ምን ያክል ነው የሚለን ይሄንን አሁን ደጋግመን ዲስከስ ስላደረግነው ሲምፕሊ አብሶሉት ዜሮ የምንለውን ነው። ስለዚህ the lowest possible temperature is absolute zero, it is 0 Kelvin or negative 273.15 ሴንቲግሬድ ወይም ደግሞ negative 459.7 ዲግሪ ፋራናይት ነው ብለን ማስቀመጥ እንችላለን። ከዛ ወደ ፓርት 3 እንሄዳለን። ፓርት 3 ወርክ አውት ነው። ወርክ አውቱን ወይም ደግሞ በሰርተህ አሳይ ማለት ነው። እሱን እናሳያለን ሰርተን ማለት ነው። አንደኛ ጥያቄ what is the temperature in Celsius scale if the reading in Fahrenheit scale 0? ስለዚህ 0 ፋራናይት ቢያነብ አንድ ስኬል ቢኖራችሁ ደግሞ ያነበባችሁት ቫልዩ ቢኖር ወደ ሴንቲግሬድ ወይም ወደ ሴልሲየስ ሲቀየር ምን ያክል ይሆናል ነው እየተባለ ያለው። ስለዚህ ጊቭን እንላለን። ከዛ ቲኤፍ ወይም ደግሞ በዲግሪ ፋራናይት 0 ዲግሪ ፋራናይት ተሰጥቶናል። ከዛ ሪኳየርድ በዲግሪ ሴንቲግሬድ ነው። ስለዚህ ቲሲ ምን ያክል ነው እንላለን። ከዛ ሶሉሽናችን ላይ እንደሚታወቀው ደግሞ ከፋራናይት ወደ ዲግሪ ሴንቲግሬድ ለመቀየር የምንጠቀምበት ፎርሙላ 5/9 በማን ነው የምናባዛው? ቲኤፍ ማይነስ 32 ብለን ነው የምናባዛው። ስለዚህ በዚህ ጊዜ ቲኤፍ 0 ነው። 0 ሲቀነስ 32 ኔጌቲቭ 32 ይመጣል። ስለዚህ ኔጌቲቭ 32 ሲባዛ በ5/9 አድርገን እንሰራለን። ስለዚህ ኔጌቲቭ 32 እና 5 የምታባዙት 160 ታገኛላችሁ። ከዛ 160 ለ9 ታካፍሉታላችሁ። ስለዚህ ኔጌቲቭ 160 ሲካፈል ለ9 ማለት ደግሞ ኔጌቲቭ 17.78 ዲግሪ ሴንቲግሬድ ይሆናል ወይም ደግሞ ዲግሪ ሴልሺየስ ይሆናል ማለት ነው። ስለዚህ እንደዚህ ብለን መመለስ እንችላለን። ሁለተኛ ጥያቄ the temperature of an object is 310 Kelvin
የአንድ ኦብጀክት መጠነ ሙቀት 310 ኬልቪን ቢሆን what is the temperature in Fahrenheit scale? ስለዚህ ይሄን ወደ ፋራናይት ስኬል ስንቀይረው ምን ያክል ይሆናል ነው የተባልነው። ስለዚህ given ብለን ቲኬ እንደሚታወቀው 310 ኬልቪን ተሰጥቶናል። ከዛ የተጠየቅነው ደግሞ በፋራናይት ነው። ስለዚህ ቲኤፍ ስንት ነው ብለን እንጠይቃለን። ከዛ በኋላ ሶሉሽን ብለን ካዘጋጀን በኋላ ከቲኤፍ ወደ ቲኬ ለመቀየር በጣም ቀላል ፎርሙላ አለ። እሱንም ድራይቭ አድርጌላችኋለሁ ከዚህ በፊት። ስለዚህ እሱን መጠቀም እንችላለን። ስለዚህ ቲኤፍ ማለት 9/5ኛ ቲኬ ማይነስ 459.7 ይሆናል ማለት ነው። ስለዚህ በቀጥታ የተሰጣችሁን በኬልቪን የተሰጣችሁን ስኬል በ9/5ኛ ካባዛችሁ በኋላ 459.7 ትቀንሱበታላችሁ። ወይም ደግሞ እናንተ የሚቀላችሁ ሌላ መንገድ ካለ ለምሳሌ አንድ ነገር ልጠቁማችሁ እዚህ ጋር መጀመሪያ የተሰጣችሁን ኬልቪን ወደ ሴንቲግሬድ ትቀይሩታላችሁ። ምክንያቱም ኢትስ ቬሪ ሲምፕል ከኬልቪን ወደ ሴንቲግሬድ ለመቀየር 273.15 መቀነስ ነው የተሰጣችሁ ጋር። ከዛ ሴንቲግሬድ ከሆነ በኋላ ከሴንቲግሬድ ወደ ፋራናይት የምትጠቀሙበትን የምንቀይርበትን ስኬል በመጠቀም መስራት ትችላላችሁ። ከሁለቱ በአንዱ መስራት ትችላላችሁ። ከዚህ በፊትም እንደዚህ አይነት ቪዲዮዎችን ነግሬያችሁ ስለነበረ እሱ ማየት ትችላላችሁ። ስለዚህ እኛ ግን ባጭሩ ይሄ ድራይቭ አድርገን ያገኘነው ፎርሙላ ስለሆነ 9/5ኛ ቲኬ ማይነስ 459.7 አድርገን መስራት እንችላለን። ከዛ 9/5ኛ ሲባዛ ቲኬ በዚህ ጊዜ አሁን 310 ተሰጥቶናል። ስለዚህ 310 ሲቀነስ 459.7 አድርገን እንሰራለን። ከዛ በኋላ 9ን በ310 አባስታችሁ ከዛ ለ5 ብታካፍሉት የምታገኙት 558 ነው። ስለዚህ 558 ላይ 459.7 እንቀንሳለን። ከዛ ሁለቱን በምትቀንሱበት ጊዜ የምታገኙት 98.3 ዲግሪ ፋራናይት ይሆናል። ስለዚህ በዚህ መልኩ ካልኩሌት ማድረግ ትችላላችሁ። ሶስተኛ ጥያቄ the ice and the steam points of a newly designed thermometer is 25 degree X and 125 degree X respectively። እንግዲህ አንድ ዲዛይን ያደረጋችሁት አንድ ቴርሞሜትር አለ። የዛ ቴርሞሜትር ስቲም ፖይንቱ 125 ዲግሪ ኤክስ ወይም ደግሞ በሆነ ዲግሪ በመለኪያው እናንተ ዲዛይን በምታረጉት። ከዛ ደግሞ አይስ ፖይንት ወይም የበረዶ ፖይንቷ የምንላት ደግሞ የበረዶ ነጥብ ቅሌት የምንላት ደግሞ 225 ዲግሪ ኤክስ ብትሆን what value of temperature that this thermometer read of for 62 degree centigrade? ስለዚህ 62 ዲግሪ ሴንቲግሬድ ቢኖር እናንተ ዲዛይን ባደረጋችሁት በዚህ በአዲሱ ቴርሞሜትር ምን ያክል ይሆናል ነው የሚለው ጥያቄው። ይሄን በጣም ቀላል ነው። ከዚህ በፊት እንዴት ድራይቭ ማድረግ እንደምንችል አሳይቻችኋለሁ። ስለዚህ እዚህ ጋር ደግሞ ዋናውን አሳያችኋለሁ። ስለዚህ መጀመሪያ የምናደርገው ልክ እንደዚህ ሁሉንም አንድ መስመር ከታች እናሰምርና አይስ ፖይንታቸውን የሁለቱንም እንጽፋለን። አይስ ፖይንቱ በሴልሲየስ ስኬል ስንወስድ ምክንያቱም ከስታንዳርድ ጋር ስለሆነ የምንወስደው በሴልሲየስ ስኬል 0 ዲግሪ ሴንቲግሬድ ነው። ከዛ በእኛ አሁን በአዲስ ዲዛይን ባደረግነው ደግሞ 25 ዲግሪ ኤክስ ብለን እናስቀምጣለን። ይሄን አይስ ፖይንት እንለዋለን። ከዛ ስቲም ፖይንት ስንሄድ በሴልሲየስ እንደሚታወቀው 100 ዲግሪ ሴንቲግሬድ ነው። እኛ ደግሞ የተሰጠን 125 ዲግሪ ኤክስ ነው። ስለዚህ ሁለቱን አገኘን። ከዛ መሃል ላይ ቲኤክስ እና ቲሲ ብለን እንስራ። ስለዚህ ቲኤክስ የምንለው አዲሱን ሲሆን ቲሲ የምንለው ደግሞ ቴምፕሬቸር ኢን ሴልሲየስ ነው። ስለዚህ ይሄንን በኒው ስኬል እንዴት ድራይቭ እንደምናደርግ እዚህ ጋር አሳያችኋለሁ። ከዛ በጣም ቀላል ነው። ምንድነው የምናደርገው? ይችን ከዚህ ያለችው ርቀት ያ ማለት ይችን በጥቁር የሰራሁላችሁን ቀስት ለቀዩ ቀስት ማካፈል ነው። በጥቁር የተሰራችው ቀስት ቁመቷን ካያችሁ ደግሞ ቲኤክስ ማይነስ አይስ ፖይንት ነው የምናደርገው። ስለዚህ ቲኤክስ ማይነስ አይስ ፖይንት ኦቨር እንልና ቀዩ ደግሞ ስቲም ፖይንት ኦቨር አይስ ፖይንት ነው። ስለዚህ የአዲሱን እንተካለን። ከዛ ደግሞ የሴልሲየሱን ስንተካ ሁለቱም እኩል ናቸው የሚሆኑት። ስለዚህ ምን እናደርጋለን? ቲኤክስ ማይነስ አይስ ፖይንት ኦቨር ስቲም ፖይንት ማይነስ አይስ ፖይንት ፎር the new design አዲስ ዲዛይን ለምናደርገው ቴርሞሜትር ማለት። ከዛ ለሁለተኛው የምናውቀው ደግሞ የሴልሲየስ ደግሞ ቲሲ ማይነስ አይስ ፖይንት ኦቨር ስቲም ፖይንት ኦፍ ሴልሲየስ ስኬል ማይነስ አይስ ፖይንት ፎር ሴልሲየስ ስኬል ብናስቀምጣለን። ከዛ ቁጥሮችን በቀጥታ ሰብስቲት ብናደርጋቸው የምናገኘው ይሄን ይሆናል። ቲኤክስ ማይነስ አሁን እንግዲህ አይስ ፖይንቱ ምንድነው የኛ ያዲሱ 25 ነው። ስለዚህ ቲኤክስ ማይነስ 25 ኦቨር ስቲም ፖይንቱ ምን ያክል ነው? 125። ስለዚህ 125 ሲቀነስ 25 እናደርጋለን አይስ ፖይንቱን። ከዛ በሴልሲየስ ስንመጣ ደግሞ ቲሲ ማይነስ አይስ ፖይንቱ 0 እንደሆነ እናውቃለን። 0 ኦቨር ብለን ስቲም ፖይንቱ ደግሞ 100 ነው። 100 ሲቀነስ 0 አድርገን እንሰራለን። ከዛ በኋላ መጨረሻችን ስታቃልሏት ቲኤክስ ማይነስ 25 ሲቀነስ 125 ላይ 25 ሲቀነስ 100 ይመጣል። ከዛ ሁለተኛው ደግሞ ቲሲ ይሆናል። ከዛ ከታች 100 ላይ 0 ሲቀነስ 100 ይሆናል። እንደምታዩት 100 ነው መከሰራ ያለው። ስለዚህ ሁለቱ ይጠፋልናል። ባጭሩ ቲኤክስ ማይነስ 25 ማለት ቲሲ ነው። ስለዚህ ምን እያለን ነው ማለት ነው? ቲኤክስ ማለት ቲሲ ላይ 25 መደመር ነው ማለት ነው አይደል? ሪአሬንጅ አድርጋችሁ ሲሰሩት። ስለዚህ ቲኤክስ ማይነስ 25 ኢኳልስ ቲሲ
ከፈለግን ደግሞ ቲኤክስ ማለት ደግሞ ቲሲ ላይ 25 ስትደምር ነው። ስለዚህ ቲሲ ፕላስ 25 ብለን እንሰራዋለን ማለት ነው። ያ ማለት ኔጌቲቭ 25ን ወደ ቀኝ ስንወስዳ ፖዚቲቭ ትሆናለች። ወይም በሁለቱም ሳይድ 25 መደመር ትችላላችሁ። ቀላል ሪአሬንጅመንት ስለሆነ የሚፈልገው ነው። ስለዚህ አሁን እኛ የተጠየቅነው 62 ዲግሪ ሴንቲግሬድ ላይ ስንት ነው የተባልነው። ስለዚህ በቲሲ ቦታ 62 እናስገባለን። ስለዚህ 62 ሲደመር 25 አድርገን ስንሰራ የምናገኘው 87 ይሆናል ማለት ነው። ስለዚህ 87 ዲግሪ ኤክስ ብለን ማስቀመጥ እንችላለን። አራተኛ ጥያቄ calculate the increase in length of a 2 meter copper rod that is heated from 0 degree centigrade to 150 degree centigrade። እንግዲህ አንድ ኮፐር ዋየር ሮድ ቢኖራችሁ ወይም ደግሞ ከኮፐር ወይም ከመዳብ የተሰራ አንድ ዘንግ ቢኖራችሁና ቁመቱ 2 ሜትር ቢሆን ያ 2 ሜትር ያለውን ኦብጀክት መጠነ ሙቀቱ 0 እያለ 2 ሜትር ነበረ። ከዛ ወደ 150 ዲግሪ ሴንቲግሬድ ከፍ ያደርጋችሁ ያሞቃችሁት ብትሄዱ ምን ያክል ኢንክሪዝ አደረገ ወይም ደግሞ ቼንጅ ሌንግዙ ምን ያክል ነው የሚለው ነው የተጠየቅነው። ይሄ እንግዲህ የምንሰራው በዋናነት ተርማል ኤክስፓንሽንስ ኦፍ ማቴሪያል የሚለውን ቪዲዮ ካያችሁ በዛ ፕሪንሲፕል መሰረት ነው የምናዘጋጀው። ስለዚህ መጀመሪያ ጊቭን እናወጣለን። ጊቭን ኤል ኖት ኢኒሻል ሌንግዝ 2 ሜትር ተሰጥቶናል። ቲ ኖት ኢኒሻል ቴምፕሬቸር 0 ዲግሪ ሴንቲግሬድ ነበረ። ቲኤፍ ፋይናል ቴምፕሬቸር እስከምን ድረስ ነው ብለናል? እስከ 150 ዲግሪ ሴንቲግሬድ ነው። ስለዚህ 150 ዲግሪ ሴንቲግሬድ እናስቀምጣለን። ከዛ ሪኳየርድ ቼንጅን ኤል ምን ያክል ነው ብለን እናስቀምጣለን። ስለዚህ የተጠየቅነው ኢንክሪዝ ያደረገችው ሌንግዝ ስለሆነ ቼንጅን ኤል እናደርጋለን። ከዛ ሶሉሽናችን ላይ ስንሰራ ቼንጅን ኤል ማለት ምንድነው ብለናል? አልፋ ታይምስ ኤል ኖት ታይምስ ቼንጅን ቲ ነው። አልፋ እንግዲህ ተርማል ኤክስፓንሽን ኮኤፊሽንት ነች። ከማቴሪያል ማቴሪያል ትለያያለች። ስለዚህ ኮፐር ሚል ማቴሪያል ስለተሰጠን ቴብል ላይ ሄደን ለኮፐር አልፋ ቫልዩን ስናነብ 1.7 ታይምስ 10 ፓወር ኦፍ ማይነስ 5 ነው የሚመጣው። ይህንን በደንብ አድርጌ ሰርችላችኋለሁ ከዚህ በፊት። ስለዚህ ፐር ዲግሪ ሴንቲግሬድ ይሆናል። ከዛ ግን ጥያቄ ፈተና ላይ ከሆናችሁ ግን የአልፋ ቫልዩ ይሰጣችኋል ማለት ነው። ስለዚህ ቼንጅን ኤል ኢኳልስ ብለን እነዚህ ሶስቱን ፓርቶች እናባዛ የምናገኘው ነው። ቼንጅን ቲ ወይም ደግሞ ቼንጅን ቴምፕሬቸር ማለት ደግሞ ፋይናል ቴምፕሬቸሩ ማይነስ ኢኒሻል ቴምፕሬቸር ነው የምናደርገው። ስለዚህ በዚህ ጊዜ 150 ላይ 0 መቀነስ ነው የሚሆነው። ስለዚህ እነዚህን በማባዛት የምናገኘው ይሆናል። ስለዚህ አልፋ 1.7 ታይምስ 10 ፓወር ኦፍ ማይነስ 5 1 ኦቨር ዲግሪ ሴንቲግሬድ ይሆናል። ዩኒቱ ታይምስ ሌንግዝ ኢኒሻል ሌንግዙ ደግሞ 2 ሜትር ነው ሲባዛ ቼንጅን ቲ እንደነገርኳችሁ 150 ዲግሪ ሴንቲግሬድ ይሆናል። ከዛ ዲግሪ ሴንቲግሬድ እና ዲግሪ ሴንቲግሬድ ይጣፋሉ። ከዛ ዩኒቱ በሜትር ብቻ ይቀረናል። ከዛ በኋላ እነዚህን እናባዛለን። ይህን ስታባዙ 1.7 ሲባዛ 2 ጊዜ 150 ደግሞ 300 ነው። ስለዚህ 1.7 ሲባዛ በ300 ሲባዛ 10 ፓወር ኦፍ ማይነስ 5 ሜትር ብለን እናስቀምጣለን። ከዛ ይሄንን በምታባዙት ጊዜ ደግሞ የምታገኙት 5.1 ይሆናል። 5.1 ታይምስ 10 ፓወር ኦፍ ማይነስ 3 ይሆናል ማለት ነው። ስለዚህ 5.1 ታይምስ 10 ፓወር ኦፍ ማይነስ 3 ሜትር ይሆናል። ከዚህን ወደ ሚሊሜትር ብትቀይሩት ምን ያክል ይሆናል ማለት ነው? በ1000 ታባዙታላችሁ። ያ ማለት 10 ፓወር ኦፍ ማይነስ 3 የምትሏ ትጠፋልንና ከሜትር ወደ ሚሊሜትር በምትቀይሩበት ጊዜ 5.1 ሚሊ ሜትር ትሆናለች ማለት ነው። ስለዚህ ይሄ 2 ሜትር የሚያክል ኮፐር 5.1 ሚሊ ሜትር የሚያክል ኤክስፓንድ ያደርጋል ማለት ነው። ስለዚህ በዚህ ሁኔታ ካልኩሌት ማድረግ እንችላለን። ከዛ አምስተኛ ጥያቄ the temperature varies from 25 degree centigrade to 38 degree centigrade yearly in Afar region። እንግዲህ ወደ አፋር ሪጅን ከሄድን ወይም ወደ አፋር ክልል ከሄድን በየአመቱ ቴምፕሬቸሩ ቼንጅ የሚያደርገው ከ25 ዲግሪ ሴንቲግሬድ እስከ 38 ዲግሪ ሴንቲግሬድ ነው ይላል። ከዛ a concrete sidewalk is constructed between two buildings when the temperature is 25 degree centigrade። እንግዲህ በሁለት ህንጻዎች መካከል ሰዎች የሚተላለፉበት መንገድ አለ። ስለዚህ ለዛ መንገድ አንድ ከኮንክሪት የተሰራ መረማመጃ ኦብጀክት አዘጋጅተናል ወይም ደግሞ ተዘጋጅቷል። ያ የተዘጋጀው ወይ ማኑፋክቸር የተደረገው 25 ዲግሪ ሴንቲግሬድ ላይ እያለ ነው ይለናል። ከዛ a sideway consists of one concrete slab። ስለዚህ ያ ሳይድዌይ ወይም ደግሞ መተላለፊያ ቦታው ከአንድ ኮንክሪት ስላብ የተሰራ ሲሆን ሌንግዙ 3 ሜትር ነው ይለናል። 3 ሜትር የሚረዝም ነበር። with negligible thickness ቲክነሱ ደግሞ በጣም ትንሽ ነው compared to the length ማለት ነው። ስለዚህኛ ሌንግዙን ታሳቢ እንድናደርግ ነው የተፈለገው። ሌንግዙ 3 ሜትር የሚያክል ነበረ። what amount of empty space should be provided to protect the concrete from bending። እንግዲህ ይህንን ንጣፍ ወይም ደግሞ መረማመጃ ቦታ ስታነጥፉ ምን ያክል ክፍተት ያስፈልገዋል? ይሄ ነገር ኤክስፓንድ ሲያደርግ እንግዲህ ከቢልዲንጎቹ ጋር ደርሶ ሄዶ እንዳይጋጭ ወይም ደግሞ እንዳይታጠፍ ምን ያክል ስፔስ ያስፈልገዋል ነው የሚለው። ይሄ በጣም ቆንጆ የሆነ ጥያቄ ነው። ስለዚህ ይህንን ጥያቄ ለመስራት መጀመሪያ አንደርስታንድ ማድረግ ያለብን ተርማል ኤክስፓንሽንስ ኦፍ ማቴሪያልስ የሚለው ነው። አሁን እንግዲህ አራተኛው ጥያቄ በሰራንበት መንገድ በተመሳሳይ ሁኔታ ነው የምንሰራው። ምንም የተለየ ነገር
የለውም። አሁን ለምሳሌ በስዕላዊ መልኩ እንደዚህ ላሳያችሁ። አሁን እንግዲህ ኮንክሪት ስላብ በዚህ መልኩ ነው የሚነጠፈው። በዚህ ኬዝ ግን የተሰጠን አንድ ኮንክሪት ስላብ ነች። ስለዚህ አንድ ኮንክሪት ስላብ በህንፃው መካከል የተቀመጠች ነች ማለት ነው። ስለዚህ ሌንግዟ 3 ሜትር ነበር። ስለዚህ ኢኒሻል ሌንግዟ 3 ሜትር ነው። ስለዚህ ጊቭን ላይ እንሄድና ኤል ኖት 3 ሜትር ብለን እንጽፋለን። ከዛ ኢኒሻል ቴምፕሬቸሩ ስንት ነበረ? 25 ዲግሪ ሴንቲግሬድ። ፋይናል ቴምፕሬቸሩ ምን ያክል ነው? ከፍ ሲል እስከ 38 ዲግሪ ሴንቲግሬድ። ያ ማለት በሚሞቅበት ጊዜ እየተስፋፋ ስለሚሄድ ነው። ሌላኛው ደግሞ እንግዲህ ስለ ተርማል ኤክስፓንሽን ስናወራ ተርማል ኤክስፓንሽን ኮኤፊሽንቷ ታስፈልገናለች። ስለዚህ ለኮንክሪት ደግሞ ተርማል ኤክስፓንሽኗ 1.5 ታይምስ 10 ፓወር ኦፍ -5 ነው። ይህንንም ከቴብሉ ማንበብ ትችላላችሁ። ፐር ዲግሪ ሴንቲግሬድ ብለን እናስቀምጣለን። ከዛ ሪኳየርድ ቼንጅ ኢን ኤል ምን ያክል ነው ብለን እንሰራለን። ቼንጅ ኢን ኤል ማለት እንግዲህ ምን ያክል ሌንግዝ ያስፈልገዋል የሚለውን ስፔስ የሚነግረን ነው። ቼንጅ ኢን ኤልን ለመስራት ደግሞ የምታስታውሱት ነው። በጣም ሲምፕል ፎርሙላ ነች። አልፋን በኤል ኖት እና በቼንጅ ኢን ቲ ማባዛት በቂ ነው። ስለዚህ ቼንጅ ኢን ቲ ወይም ደግሞ ቼንጅ ኢን ቴምፕሬቸር ደግሞ ፋይናል ቴምፕሬቸር እና ኢኒሻል ቴምፕሬቸሩን በማቀናነስ የምናገኘው ነው የሚሆነው። ስለዚህ እሱን እንሰራለን አሁን። ስለዚህ ቼንጅ ኢን ኤል እዚ ኢኳልስ ቱ ብለን አልፋ 1.25 ታይምስ 10 ፓወር ኦፍ -5 ፐር ዲግሪ ሴንቲግሬድ ነው ታይምስ ሌንግዙ በዚህ ጊዜ 3 ሜትር ነው ታይምስ ከዛ ደግሞ ቲኤፋችን 38 ነው። ቲ ኖት ደግሞ 25 ነው። ስለዚህ 38 ሲቀነስ 25ን በሌሎች ቁጥሮች እናባዛለን። ከዛ በዲግሪ ሴንቲግሬድ አስቀምጠናል። ዲግሪ ሴንቲግሬድ በዲግሪ ሴንቲግሬድ ይጠፋልናል። ከዛ በኋላ ዩኒቱ በሜትር ይቀራል። ያ ማለት እንግዲህ የርቀት መለኪያ ስለሆነ በትክክል መጥቶልናል። ከዛ 1.2 ታይምስ 10 ፓወር ኦፍ -5 ታይምስ ብለን 3 ሜትር ታይምስ ብለን ከዛ 38 ላይ 25 ስንቀንስ 13 ይመጣል። ከዛ እነዚህን ቁጥሮች ስታባዟቸው የምታገኙት 4.68 ታይምስ 10 ፓወር ኦፍ -4 ሜትር በሜትር ከሆነ ከዛ ወደ ሚሊሜትር ከቀየር ነው ደግሞ በ1000 እናባዘዋለን። ስለዚህ 0.468 ሚሊሜትር ይመጣልናል። ስለዚህ 0.46 ሚሊሜትር የምታክል ክፍተት መተው ይኖርብናል ማለት ነው። በዚህ መሰረት ካልኩሌት ማድረግ ትችላላችሁ። እንግዲህ ሳቋማ በጣም ብዙ የሆኑ እናንተ ሊያግዙ የሚችሉ በደንብ ተብራርቶ የተሰሩ ቪዲዮዎች አዘጋጅቶላችኋል። ስለዚህ በቴሌግራም በዩቲዩብ እና እንደዚሁም በዌብሳይታችን www.saqama.com ላይ ማግኘት ትችላላችሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።